በሶሻል ሚዲያ ላይ በድንግል ማርያም ላይ አፋቸው ያላቀቁ እንዳመጣላቸው የሚናገሩ እሷ ከማ ትበልጣለች እንደኛው ሰው ናት እያሉ የሚሳደቡ ሰዎች አሉ። አንዳንድ ባለጊዜዎች ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አባቶች። አንዳንድ ቅሎች ድንጋይ ለመስበር ተነስተዋል። እመቤታችን ምን አረገቻቸው? በእሷ ላይ እንደ ልባቸው የሚናገሩት። መጽሐፍ ቅዱስ ስታነቡ እኮ ብትናገር 2 ጊዜ ነው የተናገራችሁ። የወይን ጠጅ እኮ የላቸውም ነው ያለችው። የሚላችሁን አድርጉ ነው ያለችው። ሁሉን ነገር በልቧ ተጠብቀው ነበር ነው የሚለው መጽሐፍ። ማርያም ምን አድርጋ ነው ሁሉ በእሷ ላይ የተነሳባት? ምን አለ አንድ የቤተ ክርስቲያን ሊቅ? ሰይጣን ከፍጥረት መካከል የሚጠላው ድንግል ማርያምን ነው። ለምን ያሉ እንደሆነ እሷ የወለደችው መድኃኔ ዓለም ዘመኑን ያሳድደዋልና ሰይጣን ማርያምን ከፍጥረት ሁሉ በላይ ይጠላላል። የሰይጣን ማደሪያዎች ናቸው ድንግል ማርያምን የሚጠሏት። እኛ ኦርቶዶክሳውያን በእሷ የተደረገልን ስለምናውቅ እነሱ በጠሏት መጠን ክብራችንን እንጨምራለን፣ ፍቅራችንን እንጨምራለን፣ ምስጋናችንን እንጨምራለን፣ እልልታችንን እንጨምራለን። ጠላት አይኑ እያየ እናከብራታለን። ክብር ይግባት ወላዲተ አምላክ። ዛሬ አይደለም እኛ የማርያምን ስም የሰማነው፣ ገና በእናታችን ማህፀን ሳለን ነው ማርያም የሚለውን ስም የሰማነው። እውነት ሐሰት? አቤት! አንዲት ሴት ስትጸንስ ጎረቤት ይመጣና ማርያም ምን ትበልሽ ይላታል? ትቅረብሽ። ስትወልድስ አራስ ቤት መጥቶ ምን ይላታል? እንኳን ማርያም። ከአራስ ቤት ጠይቆ ሲወጣ ምን ይላታል? ማርያም በሽልም። ያ የተወለደው ሕፃን አልጋ ላይ ሲጫወት ማን እያጫወተችው ነው የሚባለው? በሰማይ አረንጓዴ፣ ቢጫ፣ ቀይ ቀስተ ደመና ስናይ የማን መቀነት ነው ምንለው? በልጅነታችን ሌባና ፖሊስ ስንጫወት መውጫ መንገድ ስናጣ የማን መንገድ ስጠኝ ነው ምንለው? ሚያስደነግጥ ነገር በጆሮአችን ስንሰማ የማንን ብቅል እየፈጨን ነው በሉ ይሉናል? ሁሉ ነገራችን ከመቤታችን ጋር የተያያዘ ነው። ማንም ሰው ፍቅሯን ይወስድብናል። ስለዚህ በምትሰሙት ነገር በምታዩት ነገር እንዳትጨነቁ። ሁሉ በጊዜው የዘራውን ያጭዳል፣ ያገኛል። ያልፋል ይሄ ጊዜ አይደለም። በማርያም ላይ ሰዎቹ እኮ ዘመን መቀየር አለበት፣ አቆጣጠር መቀየር አለበት፣ ካላንደር መቀየር አለበት፣ ጳጉሜ የሚባል ወር መጥፋት አለበት ብሎ የተነሱ አንዳንድ ቅብጥብጥ ግለሰቦች አሉ። የሚያደርጋቸውን ያሳጣቸው። እውነቴን ነው የምላችሁ። አወቅሽ አወቅሽ ሲሉት አሉ ጨርሱት። እናንተ እንግዲህ በእውነት ሲጨበጨብላቸው አጃቢ ሲበዛ ሲባሉ የመጨረሻ ነገራቸው ምን ሆነ? ጳጉሜ የሚባለው 13ኛ ወር ለኢትዮጵያ ያስፈልጋትም እንደ ፈረንጆቹ መቁጠር አለብን። የሚቀጥለው አዲሱ ዓመት 25 ብለን ነው የምንጀምረው ብለው ተነስተዋል። እስኪ ያሉት ይሆናል አይሆንም? ማን ነው የሚያውቀው? የማን ይበልጣል? ግን እነዚህ ሰዎች ብቻቸውን አይደሉም። ከኋላ የሆነ ነገር እንዳለ እንዲሁ ንግግራቸው ይገልጣል። ግን ማንም ይነሳ ቺን ሀገር የሚጠብቃት አይተኛም አንቀላፋም። የዚች ሀገር የበላይ ጠባቂ እግዚአብሔር ነው። እግዚአብሔርን አልፎ ማንም ሰው ምንም ማድረግ አይቻልም። ክብር ይግባው አምላካችን እግዚአብሔር። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ኪዳነ ምሕረት የልባችንን መሻት ትፈጽምልን። አሜን። አዝነው የመጡ ተደስተው ይመለሱ። አሜን። አልቅሰው የመጡ እንባቸው ታብሶ ይመለስ። አሜን። ጤና አጥተው የመጡ ጤና አግኝተው ይመለሱ። አሜን። አንገታቸውን ደፍተው የመጡ ቀና ብለው ይመለሱ። አሜን። የዛሬ ዓመት አገራችን ኢትዮጵያ ሰላም አግኝታ የተጣሉ ታርቀው ያገቡ ወልደው ስራ ያጡ ስራ አግኝተው አገራችን ሰላም አግኝታ ይህንን በዓል እንዲህ ተሰብስበን እንድናከብር አምላከ ኪዳነ ምሕረት ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር። እሺ እንደምን ዋላችሁ?